ሰላም ሰላም ተማሪዎች ዛሬ የግሬድ 9 ማትማቲክስ ዩኒት 2 ላይ ዘ ነምበር ሲስተም የሚለው ቻፕተር ላይ ጥያቄዎች እሰራላችኋለሁ። በመጀመሪያ ይህን ጥያቄ ወደ ፍራክሽን እንቀይረዋለን። 64 ኦቨር 1 ሚሊየን ዘ ፓወር ኦፍ ኔጌቲቭ 0.5 ታይምስ ይሄኛው ደግሞ 125 ኦቨር 1000 ዘ ፓወር ኦፍ ይሄ ሲቃለን ኔጌቲቭ 2 ኦቨር 3 ማለት ነው ማይነስ 81 ዘ ፓወር ኦፍ ኔጌቲቭ 1 ታይምስ ማይነስ 3 ኦቨር 2 ይሆናል ማለት ነው። 1 ኦቨር 81 ዘ ፓወር ኦፍ ኔጌቲቭ 1 ጋር እኩል ነው። ይህ ማለት ደግሞ 8 ኦቨር 1000 ዘ ፓወር ኦፍ 2 ታይምስ ይህ ማለት ኔጌቲቭ 1 ኦቨር 2 ታይምስ ይሄኛው ደግሞ 5 ኦቨር 10 ዘ ፓወር ኦፍ 3 ታይምስ ኔጌቲቭ 2 ኦቨር 3 ማይነስ ይሄኛው 9 ዘ ፓወር ኦፍ ኔጌቲቭ 2 ታይምስ ማይነስ 3 ኦቨር 2 ይሆናል። ከዚህ ጋር ይጣፋል 8 ኦቨር 1000 ዘ ፓወር ኦፍ ኔጌቲቭ 1 ይቀራል። እዚህ ጋር 2 በ2 ይጣፋል ታይምስ 5 ኦቨር 10 3 by 3 ይጣፋና ዘ ፓወር ኦፍ ኔጌቲቭ 2 ማይነስ 9 እዚህ ጋር 2 በ2 ይጣፋል ኔጌቲቭ 1 ታይምስ ኔጌቲቭ 3 ማለት ነው። ይህ ማለት ደግሞ 8 ኦቨር 1000 የነበረው 1000 ኦቨር 8 ይሆናል ማለት ነው። እዚህ ጋር ዘ ፓወር ኦፍ ኔጌቲቭ 1 ስላለ ታይምስ ይሄኛውም 5 ኦቨር 1 ኦቨር 2 ማለት ነው 2 ዘ ፓወር ኦፍ 2 ይሆናል ማለት ነው። እዚህ ጋር ኔጌቲቭ ስላለው ማይነስ 9 ዘ ፓወር ኦፍ 3 ማለት ደግሞ 81 ታይምስ 9 ማለት ነው 729 ይሆናል። 1000 ኦቨር 8 ታይምስ 4 ማይነስ 729 ከዛ በአራት 1 በአራት 2 ይሆናል ማለት ነው። እዚህ ጋር 1000 ኦቨር 2 500 ይሆናል ማይነስ 729 ይህ ደግሞ ስንት ይመጣል? ኔጌቲቭ 229 ስለዚህ አንሰርስ ይሆናል ማለት ነው። ኤ 0.0606 እያለ የሚቀልጥ ተሰጥቶናል። ቢ ደግሞ 7.33 ነው። ስለዚህ 3 ታይምስ ኤ ቢ ነው የምንፈልግ። በመጀመሪያ እነዚህን ወደ ፍራክሽን እንቀይራቸዋለን። ኤ is equals to 0.06 ሪፒቲንግ ነው የተሰጠ። ስለዚህ ይህን በ100 ስናበዛው 100 ኤ is equals to እዚህ ጋር ደግሞ 6.06 ሪፒቲንግ ይሆናል ማለት ነው በ100 ስናበዛው። ከዛ እንቀንሰዋለን። ይሄኛው 99 ኤ ይሆናል። ይሄኛው ደግሞ ስንቀንሰው 6 ይሆናል ማለት ነው። ይሄን ስንቀንሰው 0 ነው የሚሆን። ከ6 0 ደግሞ 6 ይሆናል። ኦቨር 99 ኦቨር 99 ከዛ ኤ ምን ይሆናል? በ3 2 ኦቨር 33 ማለት ነው። ቢ ደግሞ 7.3 ሪፒቲንግ ተሰጥቷል። በ10 ስናበዛ 10 ቢ is equals to 73.3 ሪፒቲንግ ነው። ከዛ እንቀንሳለን 9 ቢ is equals to 737 ስንቀንስ ደግሞ 66 ይሆናል። ኦቨር 9 ኦቨር 9 ከዛ ቢ is equals to by 3 22 ይሆናል ኦቨር 3 ከዛ 3 ታይምስ ኤ ቢ ማለት 3 ታይምስ ኤ ደግሞ 2 ኦቨር 33 ነው ታይምስ ቢ ደግሞ 22 ኦቨር 3 ነው ማለት ከዛ 3 በ3 ይጣፋል 3 ኤ ቢ is equals to ይሄኛው ደግሞ በ11 3 ነው። ይሄ 2 ኦቨር 3 ታይምስ በ11 ደግሞ የ2 ስለዚህ 4 ኦቨር 3 አንሰር ኤ ይሆናል ማለት ነው።
ይሄኛው ደግሞ ኤ 2.12111112 እያለ ይቀጥላል። ቢ ደግሞ እንደዚህ ተሰጥቶና ከዛ ሲ ነው የተጠየቀው እዚህ ጋር 1/ac + bc = 18 ተሰጥቶ ሲ ነው የምንፈልግ ማለት ነው። ስለዚህ ማለት 1/, ሲን ኮመን እናወጣለን ሲ ኢንቱ a + b ማለት ነው = 18 ማለት ነው። ከዛ a + b ደግሞ a + b እዚህ ጋር ስንደምረው 2.1 + 2 3 እዚህ ጋርም 3 ስንደምረው 3 ይሆናል ማለት ነው። ስለዚህ 3 ሪፒቲንግ ነው ማለት ነው። 3 እያለ ነው የሚቀጥለው ማለት ነው። a + b = 2.3 ሪፒቲንግ ይሄን x ብንለው x = 2.3 ሪፒቲንግ ወደ ፍራክሽን ቀይረዋለን። በ10 ስናበዛ 10x ይሆናል። ይሄ ደግሞ ስናበዛው 23 ልና አሁንም መቀጠሉን አያቆም ማለት ነው። ከዛ ስንቀንሰው 9x ይሆናል። ይሄ ሲቀንሱት 21 ይሆናል። ከዛ ኦቨር 9 x = x ማለት a + b ማለት ነው by 3 7/3 ማለት ነው። ስለዚህ 1/, c into a + b 7/3 ያገኘናል = 18 ማለት ነው። ከዚህ ማለት ደግሞ 3/7c ማለት ነው = 8 ከዛ ክሪስ ክሮስ 7c × 18 = 3 ይሆናል ኦቨር 7 × 8 ኦቨር 7 × 8 እናደርገዋለን 18 7 × 18 ኦቨር 7 × 18 ከዛ c = by 3 1 by 3 6 ይሆንና 1/7 × 6 ይህ ማለት ደግሞ 1/42 ይሆናል ማለት ነው። አንሰር ቢ ይሆናል። ሴኩሪቲ ኦፍ ይህ ማለት -3y² ዘ ፓወር ኦፍ 3 ማለት ነው ታይምስ 27/1000 ዘ ፓወር ኦፍ -2/3 ታይምስ ዘ ኪዩሪቲ ኦፍ -6y ዘ ፓወር ኦፍ 3 ማለት ነው። ከዚህ ይሄ 3 በዚህ ይጣፋል በ1/3 -3y² ይሆናል ታይምስ ይሄኛው ማለት ደግሞ 3/10 ዘ ፓወር ኦፍ 3 ታይምስ -2/3 ማለት ነው ታይምስ ይሄ ደግሞ በዚህ ይጣፋል -6y -3y² ታይምስ 3/10 ይሄኛው ይጣፋል ዘ ፓወር ኦፍ -2 ታይምስ -6y -3y² ታይምስ ይሄኛው ማለት ደግሞ 10/3 ዘ ፓወር ኦፍ 2 ማለት ነው። ኔጌቲቭ የነበረው ይገለባበጣል ማለት ነው ታይምስ -6y -3y² ታይምስ 100/9 ማለት ነው። ይሄ ደግሞ ስኩዌር ሲሆን ታይምስ -6y ከዛ በ3 ይሆናል በ3 2 ይሆናል በ3 1 ይሆናል በ3 በ3 1 እዚህ ጋር ደግሞ በ3 1 በ3 -2 ይሆናል ማለት ነው። ስለዚህ ምን ይሆናል ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ይሆንና 200 y² ታይምስ y³ ይሆናል ማለት ነው። ይሄ ደግሞ አንሰር ዲ ይሆናል። በመጀመሪያ ይሄን ከስኩዌር ሩት እናወጣዋለን ሲወጣ ዘ ኪዩሪቲ ኦፍ 4 ይሆናል ይሄ ሲወጣ 4 ይሆናል ማለት ነው ታይምስ ዘ ፎርዝ ሩት ኦፍ 4 ይሄ ማለት ፎር ዘ ፓወር ኦፍ 1/3 ማለት ነው ታይምስ ፎር ዘ ፓወር ኦፍ 1/4 ከዛ a ዘ ፓወር ኦፍ n ታይምስ a ዘ ፓወር ኦፍ m ማለት a ዘ ፓወር ኦፍ n + m ማለት ነው። ስለዚህ ይሄንን ወደዚህ እንቀይረዋለን። ይሄ ማለት ፎር ዘ ፓወር ኦፍ 1/3 + 1/4 ፎር ዘ ፓወር ኦፍ ክሪስ ክሮስ እናደርገው
4 + 3 ኦቨር 3 ታይምስ 4 12 ይሆናል። 4 ዘ ፓወር ኦፍ 7 ኦቨር 12 ይሆናል ማለት ነው። ይሄ ማለት ደግሞ 4 ደግሞ ማለት 2 ዘ ፓወር ኦፍ 2 ማለት ነው ታይምስ 7 ኦቨር 12 በሁለት አንድ በሁለት 6 ይሆናል። 2 ዘ ፓወር ኦፍ 7 ኦቨር 6 ይሆናል ማለት ነው። ይህ ደግሞ 2 ዘ ፓወር ኦፍ 7 ታይምስ 1 ኦቨር 6 እንደማለት ነው። 2 ዘ ፓወር ኦፍ 7 128 ማለት ነው። ዘ ፓወር ኦፍ 1 ኦቨር 6 ይህ ማለት ዘ 6 ሩት ኦፍ 128 ይሆናል። ስለዚህ አንሰር ቢ ይሆናል ማለት ነው። ይህ ለመስራት ደግሞ ክሪስ ክሮስ ማድረግ እንችላለን። 3 ሩት 2 ታይምስ ሩት 2 ማይነስ ሩት 3 ፕላስ 6 ሩት 2 ታይምስ ሩት 3 ፕላስ ሩት 2 ይሆናል ኦቨር ሩት 3 ፕላስ ሩት 2 ወይም ይሄን መቀየር እችላለሁ። ሩት 2 ፕላስ ሩት 3 ማድረግ እችላለሁ ታይምስ ሩት 2 ማይነስ ሩት 3 ይሆናል። ከዚህ ይሄ ሁለቱን የሚያበዛ 3 ሩት 2 ታይምስ ሩት 2 ሩት 2 ታይምስ ሩት 2 ነው የሚሆነው 2 ታይምስ 3 ደግሞ 6 ይሆናል። ይሄኛው ደግሞ 3 ሩት 2 ታይምስ ሩት 3 3 ሩት 6 ይሆናል። ይሄ በዚህ ሲባዛ ደግሞ 6 ሩት 2 እና ሩት 3 ደግሞ ሩት 6 ማለት ነው ፕላስ ሩት 2 ታይምስ ሩት 2 ማለት ነው 2 ታይምስ 6 12 ማለት ኦቨር ይሄ ደግሞ a + b ታይምስ a - b ነው። a + b ታይምስ a - b ማለት a ስኩዌር ማይነስ b ስኩዌር ጋር አንድ ነው። ስለዚህ ይሄ ስኩዌር ማይነስ a ስኩዌር ማለት ነው። ሩት 2 ስኩዌር ማይነስ ሩት 3 ስኩዌር ማለት ነው። ከዚያ እና ይሄ ሲደመር 18 ይሆናል። የኛው እና የኛው ደግሞ ኔጌቲቭ 3 + 6 ፖዚቲቭ 3 ሩት 6 ይሆናል ማለት ነው ኦቨር 2 ማይነስ 3 የኛው ይጣፋል እዚህ ጋር ይጣፋል 2 ማይነስ 3 ይሆናል። ስለዚህ 18 ፕላስ 3 ሩት 6 ኦቨር ኔጌቲቭ 1 ይሆናል። ይህ ማለት ደግሞ ኔጌቲቭ 18 ማይነስ 3 ሩት 6 ማለት ነው። ስለዚህ አንሰር ኤ ይሆናል። ኦኬ እዚህ ጋር ኦኬ እነዚህ ለብቻ የሆኑትን በአንድ ኪዩብ ሩት ማድረግ እንችላለን። ዘ ኪዩብ ሩት ኦፍ 1 ኦቨር 3 ታይምስ 1 ኦቨር 5 ታይምስ 4 ኦቨር 25 ታይምስ 2 ኦቨር 9 ማድረግ እንችላለን። ከዛ ዘ ኪዩብ ሩት ኦፍ እዚህ ጋር እንዲወጣልኝ ከኪዩብ ሩት እንዲወጣ ይሄን አባዛቸዋለሁ 4 ታይምስ 8 ይወጣል 8 ኦቨር ከዛ ደግሞ ከዲኖሚኔተሩ ላይ 3 ታይምስ 9 27 ማድረግ እችላለሁ ታይምስ 1 ይቀራል እዚህ ጋር 1 ኦቨር 5 ታይምስ 25 125 ማለት ከዛ ዘ ኪዩብ ሩት ኦፍ 8 ኦቨር 27 ታይምስ ለየብቻ ማድረግ እንችላለን። ዘ ኪዩብ ሩት ኦፍ 1 ኦቨር 125 ይሆናል ማለት ይሄኛው ከኪው ሲወጣ 2 ነው የታችኛው ደግሞ 3 ይሆናል ታይምስ ይሄኛው 1 ሲወጣ 1 ነው ይሄኛው ደግሞ 5 ይሆናል 2 ታይምስ 1 2 ኦቨር 15 ይሆናል ማለት ስለዚህ አንሰር ዲ ይሆናል። ይሄን ከስኩዌር ሩት ለማውጣት ይሄን ፎርሙላ ተጠቀማላችሁ a + b ዘ ሆል ስኩዌር ማለት a ስኩዌር ፕላስ 2ab ፕላስ b ስኩዌር ያ ማለት ስኩዌር ሩት ኦፍ a ስኩዌር ፕላስ 2ab ፕላስ b ስኩዌር ኢኳልስ ቱ a ፕላስ b ነው ማለት ስለዚህ እዚህ ጋር የተጻፈው በዚህ ፎርም ነው ወደዚህ ፎርም ነው የምንቀይረው ማለት ነው።
7 ፕላስ 2 ስኩዌር ሩት ኦፍ 12 ኢዝ ኢኳልስ ቱ ይሄን እናወጣለን ማለት ነው። አሁን እዚህ ጋር 7 ማለት ኤ ስኩዌር ፕላስ ቢ ስኩዌር ነው ማለት ኤ ስኩዌር ፕላስ ቢ ስኩዌር 7 ነው ማለት ነው። እዚህ ጋር ደግሞ 2ab ስለሚል ፎርሙላው ይሄን ተውና ab ስኩዌር ሩት ኦፍ 12 ነው ማለት ነው። ስለዚህ ab is equals to ይሄ ማለት ደግሞ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 4 ab is equals to ስኩዌር ሩት ኦፍ 3 ታይምስ ይሄ 2 ማለት ቼክ የምናደርገው አሁን a ስኩዌር ይሄ a ነው ab ነው ብናደርገው a ስኩዌር ማለት 3 ነው የኛው ደግሞ 4 ሲደመሩ a ስኩዌር ፕላስ b ስኩዌር 3 ፕላስ 4 7 ይሰጣል። ስለዚህ a ሩት 3 ነው የኛው ደግሞ b ደግሞ 2 ነው ማለት ነው። ስለዚህ ሲወጣ a ፕላስ b ስለሆነ ሩት 3 ፕላስ 2 ይሆናል ማለት ነው። አንሰር ሲ ይሆናል። ይህ ማለት 81 ኦቨር ዘ ፎርዝ ሩት ኦፍ 81 ኦቨር 10000 ማይነስ 32 ኦቨር 10 ኦቨር 100 ዘ ፓወር ኦፍ 1 ኦቨር 2 ታይምስ ይህ ማለትም ቱ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። ይሄኛው 81 ዘ ፎርዝ ሩት ሲወጣ 3 ማለት ነው። ይሄኛው ደግሞ 10 ሆኖ ይወጣል ማይነስ 32 ኦቨር 100 to the power of 1 over 2 times to the power of 1 over 2 ይሄ ማለት ደግሞ በዚህ ሩል a the power of n times b the power of n ማለት a times b the power of n ጋር አንድ ስለዚህ ማለት 32 over 100 times 2 the power of 1 over 2 ማለት ነው 3 over 10 minus 64 over 100 the power of 1 over 2 ከዚያ ደግሞ ስኩዌር ሩት ማለት ነው 3 over 10 the power of 1 over 2 ማለት ስኩዌር ሩት ማለት ይሄ ሲወጣ 8 ማለት ነው ይሄኛውስ 10 ይሆናል ማለት ከዚያ ማለት ደግሞ 3 minus 8 over 10 negative 5 over 10 negative 0.5 ስለዚህ አንሰር ሲ ይሆናል ማለት